እኔ የኦርቶዶክስ እምነት ተከታይ ነኝ። ግን ሊያመጣኝ የቻለው ምን አለ መሰለሽ፣ አዲስዬ ሪከርድ የምታደርጉን እንትን አይለኝም፣ አይጨንቀኝም። ምክንያቱም አምኜበት አይምሮዬን አሳምኜ የሆነ አለ አይደለ ዩቱብ ላይ አንዳንድ ነገሮችን አመዛዝኛለሁኝ። እርግጥ ቆይቻለሁ፣ በውስጤ እንትን ታልኩ ቆይቻለሁኝ። እንደዚሁ መካም ላይ ሄጄ ብዙ ተአምሮችን ከመዲና እስከ መካ ድረስ ብዙ ተአምራትን አይቻለሁ፣ የምር አይቻለሁ። እና ደግሞ የሰው ልጅ መጀመሪያ ሲፈጠር እኮ እኛ እኮ የምር ማየት ስለማንችል ማስተዋል ስለማንችል ነው እንጂ ስንፈጠር ሙስሊም ነን። ያው አንቺም ይህን እምነት እንትን ነበርሽ እና ብዙም እንትን አይልሽም። እና ያው ኦርቶዶክስ እምነት ተከታይ ስትሆኝ ያው ሴት ልጅ በ80 ቀኗ ነው የምትጠመቀው፣ ወንድ ልጅ ደግሞ በ40 ቀኑ ነው የሚጠመቀው። ከዛ እንትን ስትይ ያለው ሂደት እምነትን ራሱ እኮ በነጻ አታመጪው። ስትጠመቂ ራሱ የራሱ የሆነ ፕሮሰስ አለው። አቅሙ ከሌለሽ የሆነ ጎንሽ የማይችል ከሆነ ራሱ መጠመቅ እኮ አትችይም። እንትን አለ ይሄ የልዴት እንትን ይሉሻል፣ የ10 በኩራት ይሄንን ክፈይ ይሉሻል። ያንን ካልከፈልሽ መጠመቅ አትችይም፣ ወደ ቤተክርስቲያን መግባት አትችይም። ስለዚህ ያ ነገርም ጥያቄ ነው። ሁለተኛ ነገር ደግሞ እንዴት የሰው ልጅ በውሃ ብቻ ተጠምቆ ኢየሱስን እግዚአብሔርን ሊያምን ይችላል? ሴት ልጅ በ40 ቀኗ ነው እንደ እግዚአብሔርን ማምለክ እንትን የምትለው። እና ደግሞ በቃ ተወልደሽ ክርስትና ካልተነሳሽ ቤተክርስቲያን ውስጥ አትጠመቂም። ያ ማለት ያላህ ነሽ እንጂ እግዚአብሔር ነሽ ማለት አይደለም። ሙስሊም ናት ያቺ ሴት እንትን ካለች ያቺ ህፃን ልጅ ሙስሊም ናት ተብሎ ነው የሚታመነው። እና ቤተክርስቲያንም ውስጥ እንደዚህ ክርስትና ምናምን ሲነሱን ገብቼ አይቻለሁ፣ ብዙ ነገሮችን አየሁ። ግን ስትነሽ ምንድን ነው ትገቢያለሽ፣ የምታነሳልሽ ክርስትና እናት ትባላለች፣ ትገባለች፣ አንቺም ትገቢያለሽ። ከዛ በኋላ ላይ የምትቀምሹን ነገር እንትን አትይም፣ አይታይም፣ ይከልሉሻል፣ ዲያቆናቶቹ ይከልሉሻል። ብዙ ለመመራመር ሞክሬያለሁ፣ ለማየት ሞከርኩ፣ ግን አልተሳካልኝም። እና በህይወት ጾም አልጾምም። ያንን ተአምር ለማየት እጾም አለሁኝ። ለመሄድ ክርስትና እንትን ሲሉ ሲያስነሱ እንደዚህ ጓደኞች ምናምኖችን ለማየት እሄዳለሁ። ምክንያቱም ሚስጥሩ ምንድን ነው? ክርስትናን የምናገኘው ከተጠመቅን በኋላ ሚስጥሩ ምንድን ነው የሚለውን ነገር አላገኘሁም እስካሁን ድረስ። ብቻ በማንኪያ ነገር አፋቸው ውስጥ ይጨምሩላቸዋል ልጆቹ አጣጥመው እንደሚመጡ ጣፋጭ ነገር እንደሆነ የሆነ ማር ይሁን ስኳር ይሁን አላውቅም። እሱ እንግዲህ ፈጣሪ ወቀው። እና በቃ ለእኔ ጥያቄ ነው። እውነትም አላህ ነው እንደ እምነት ያለው እውነትም ምስልምና ነው እንደ ብዬ ኢትዮጵያም እያለሁኝ በጣም እንትን እላለሁ፣ እመራመራለሁኝ። አንቺ ሰው አትመራመሪ፣ ለምንድን ነው ይህን ያህል ጥያቄ አይምሮች ላይ የምትፈጥሪው? ከሁለት የወጣ ጎመን ምናምን የሚባል አባባል አለና በአካባቢያችን ከአንዱም እምነት ሳትሆኝ እኮ ልትሞች ትችያለሽ። ምንድን ነው ይህን ያህል ምርምር ምናምን ይሉኛል። እንደዚሁም ቤተክርስቲያን በቃ ስትገቢ አለ ቤተ መቅደሱም ውስጥ ምናምን እና የሆነ አባት ይዛ ውስጥ የሚገባበት እንትን አለ እና ለመጠየቅ እሞክራለሁ። ታቦትስ ምንድን ነው የሚሸከሙት? ታቦትስ የተከለለው እኛ ማየት የማንችለው እሱ ሚስጥር ነው፣ ሊነገርሽ አይችልም ነው የምትባየው እንጂ አታይም ያን ነገር ማለት ነው። ስለዚህ በቃ ቤተክርስቲያንም ውስጥ ገብተሽ እዚህ ለማርያም ትሰግጃለሽ፣ እዚህ ለገብርኤል ትሰግጃለሽ፣ እዚህ ለሚካኤል ትሰግጃለሽ። በዛ ላይ ቤት ውስጥ ጸበለ ጻዲቅ ይሄ ለገብርኤል ዘክሪ ትባያለሽ። በዛ ላይ ይሄን እንትን እንደዚህ ቤት ለስንቱ አምላክ አምልከሽ ትዘልቀዋለሽ። እውነትም ያለው በቃ እንዳላህ ነው፣ አንድ እምነት ነው ያለው ቀጥ ያለ ወዲያም ወዲህም የሌለው ብዬ በቃ አመንኩኝ፣ ወሰንኩኝ። ከዛም ደግሞ በቃ የአንቺን ትምህርቶች በጣም ከስሩኝ እከታተላለሁ። እንደውም አንድ ጊዜ ብዙ እንትን እንደዚህ ኔትወርክ ይዞ ነው እንጂ በአዲስ እንትን እጅ ምናምን እንትን ማለት እፈልጋለሁኝ መስለም እፈልጋለሁ ምናምን ብዬ ከስር ስጽፍ አላዩኝም እንትን እና ለ1 ሰዓት ያክል ቁጭ አልኩኝ ከስር ማለት ነው። እንትን አላሉኝም፣ ወጣሁኝ። ብዙ ጊዜ ሰማሻለሁ እንትን ያሉሽን ምናምን ያ ነገር በቃ ብዙ ነገር የሆነ ክርስትና እንትን እሱ አሁን ያስተምራል። እሱን እኔ ዩቱብ ላይ ነው ለመጀመሪያ ጊዜ ዩቱብ እንደዚህ ሲደብረኝ እንትን እላለሁ እና የቲክቶክ ሰው አይደለሁም ነበር። የእሱን ትምህርት ሳይ ምናምን በቃ የሆነ ውይ የኢትዮጵያ ሰው የምር በአንድ ጊዜ ሰለመ ነው ያልኩት። አንድ ክርስቲያን በቃ ሳይሰልም ያድራል አላልኩም። የምር ማካበድ አይደለም፣ ቁም ነገር ነው። ሁሉም ሰው ሰለመ በቃ ይገባሉ፣ ይጠይቃል። እኔን የሚያሳምነኝ ነገር የለም። ሁሉንም እሰማቸዋለሁ። በቃ የጌታችን የኢየሱስ ክርስቶስን ባለውንም ስቅለቱንም ምኑንም የሆነ አነጻጽራለሁ፣ ሄዳለሁ።
ስቅለት አሁን እግዚአብሔር ተሰቀለ ዓርብ እስከ እሑድ እስከ ሌሊት እስከሚነሳባት ሰዓት ድረስ ይች ምድር ማን ነው እየጠበቃት ያለው? እኛን ማን ነው እስከዛ ሰዓት ድረስ እየጠበቀን ያለው? ፈጣሪ ነው። እንዴት ሊሰቅል ይችላል? እንዴት ሊሞት ይችላል? እንዴት ሊታይ ይችላል? እንዴት ሊዳሰስ ይችላል? እንዴት መለኮት ነው፣ ፈጣሪ ነው። እንዴት ነው እንደዚህ የሚሆነ? የምር በጣም ብዙ ጥያቄ። እኔ ክርስቲያን እንትን አይሉም፣ ሙስሊም ትክክለኛ እምነት ነው እስልምና ብለው አያምኑም ብዬ እንትን አላለም፣ ግን መቀበል ስላቃታቸው ነው እውነተው። ምንም ይሄ በቃ ግልጽ ነው። ምንም ትምህርት ምንም እንትን አትይም፣ አንብበሽን መረዳት ትችላለሽ። ግልጽ ያለ ታሪክ ነው የምር። እኔ በቃ ይሄ ነገሩ በጣም ብዙ ነገሩ በቃ እስልምና እንትን ይለኛል። ታይት አይወድም፣ ነጭ ለባሽ አይወድም፣ ድሃን አያገልም። እምነትን ስትቀበይ በገንዘብ አትቀበይውም። በቃ ሻሃዳ ተሰጠሽ፣ የራስሽን እምነትሽን አቋምሽን ይዘሽ ትቀጥያለሽ። ወደ ክርስትና እኮ ስትሄጂም ገንዘብ ትጠየቂያለሽ። ክርስትና እንኳን ለመነሳት አንድ ሙስሊም እንትን ካለ ቤተክርስቲያን ውስጥ ለመግባት ገንዘብ ተጠይቀሽ ነው። ብዙ ፕሮሰስ አለው። ያ ሰው ነገ ጧት ቢሞት በዛ መካከል ማነው ተጠያቂ? እና ብዙ ነገር አለው። አዲስዬ ያው ብዙ አይበቃኝም። ዋው ዋው ጲላጦስ ሆሽ ኬስሽ እንኳን ብር ከሌለሽ ቤተክርስቲያን ሄደሽ መሳለም አትችይም። አሁን ላይ ከእንትና አሁን እኔ ደሴ ነው የምኖረው። ከደሴ ይዘሽ እንትና መድኃኔዓለም ድረስ እስከምትደርሽ ድረስ ጥላ ተለጥፎ ነው። እንዴት ለታቦት እንዴት ለአምላክ ሰው ብር ይጠይቃል? ብር ከሌለሽ እንዴት ነው ያን ሁሉ አይንሽ እያየ ለሚካኤል ለገብርኤል ለማርያም ለእንትን እያለ? አሁን እኮ ድሃ መኖር አልቻለም ሀገራችን ለበቤተ ክርስቲያን ዙሪያ። የምር እኔ ቁም ነገር ነው። ብዙ ነገር ሊሉኝ ይችላሉ፣ ይበሉ፣ ግድ አይሰጠኝም። ላመንኩበት ነገር ወደፊት እጓዛለሁ። ምክንያቱም ትክክል እናቴ የወለደችኝ እናቴ ብትሆንም በእምነቴ ከአሁን በኋላ ጣልቃ እንድትገባ አልፈልግም። ምክንያቱም እኔ ነኝ። እኔ እና እሷ ጉድጓዳችን መቃብራችን የተለያየ ነው። አለቀ። አመሰግናለሁ። ማሻላ ማሻላ፣ አላሁ አክበር። እኔ እኮ እኔ አክናት ሰይ እኔ አሁን እዚህ የታሪክ ላይ ስለሆነ ይህንና ያን ማለት አልችልም። ጥያቄ አንድ ሁለት ሶስት ጥያቄዎች ይኖሩኛል። ከዛ ሁላችሁም የገባችሁ እንኳን ደስ አለሽ ማለት እድል እሰጣችኋለሁ። አላፍናትም። ዛሬ ባጭሩ ነው የምንለው እና ይህንን ሁሉ ጥያቄዎችሽን ይዘሽ ወደዛ ቤተ እምነት አካላት ማለት ነው ይህንን እምነት አካላቶች ጋር ለምሳሌ ቄሶች ጋር፣ አስተማሪዎች ጋር የመሳሰሉት ጋር ጥያቄሽን ሬዝ አድርገሽ ነበር? ውዷ አንስተሽላችኋል? ለምን እንዴት ምናምን የመሳሰሉትን አትመራመሪ ነው የሚሉሽ። አትመራመሪ ይሰማል ማለት መጽሐፍ ቅዱስ የማይሄድ የተፈቅደውን ነገር ነው ወይ ይሄ ስርዓቱ ከየት አመጣችሁት ምናምን ብለሽ ጠይቀሻቸው ታውቂያለሽ? ላይ ከአንዳንዳውን ያነሳሻቸው ነገሮች በገንዘብ ግዴታ ነው ምናምን የሚሏቸው ነገሮች ወር ደግሞ ስለ ቁርባኑ ደም ነው አንቺ አሁን እሱ ጋር በደንብ እንደውም አልሄድሽም እንጂ የስጋው ደሙ ነው ያነሳሽው እና ምሳሌነት ነው። ሚስጥረ ቁርባን ይባላል። ከአምስቱ አማደ የክርስትና የኢትዮጵያ ክርስትና መሰረት ወደ ሆነው አንደኛው ሚስጥር ቁርባን ይባላል እና ስለ እሱን ያነሳሽው እና ኤክስፕሌን አላደረጉልሽም? የለም ሊመረመር አይችልም። አትመራመሪ። የሆነ ነገር ስጠይቅ አትመራመሪ። ሚስጥሩ ረቂቅ ነው የምትባዩ። ረቂቁ ምን እንደው አላውቅም። እና ያን ያልኩሽ ይሄ በገንዘብ ጉዳይ ያልኩሽ ጓደኛ የወልዳ ማለት ነው የእንትን ይሄ የሚከፈል ብር አለ ተብሎ አንደኛ ስርዓት በኩራት ይሄ እንትን አትከፍሊም ተብላ የቤተ ክርስቲያኑ በቃ እውቅና የለሽም ተባለች እና ምንም እንትናት ምስኪን ናት፣ አቅም የላትም እና ልጇ በዚህ ምክንያት ያን 80 ቀኗን ሳትነሳ ያለፈችበት ቀን አለ። ይሄ ራሱ የሚገርም ታሪክ ነው። ትልቅ ትምህርት የወሰድኩበት ነገር ነው እና ገንዘብ ከሌለሽ ራሱ ክርስትና አሁን ላይ ክርስትና አትነሽም ገንዘብ ከሌለሽ እና በቃ እንድትመራመሪ አይፈልጉም። ረቂቅ ነው በቃ እንትን ማለት አትችይም። ረቂቅ ነው የእግዚአብሔር እንትኑ ረቂቅ ነው ይሉሻል። ብቻ አላህ ይቅር ይበለን። ለድህነት መዝገብ ብቻ አንቺ እንኳንም አላህ መራሽ። አንዳንዳውን እዚህ ጋር በፊት ላይ እኔ ኦርቶዶክስም ስለነበርኩኝ ክፍያ አልነበረም። አዲሱ ክፍያ ማስጀመራቸው በጣም ገርሞኛል። እያደር ደግሞ ነገም እንደምንሰማ እናቅምና እንግዲህ ቤተ እምነቶቹ ይህንን ቢያንስ ቼክ ብታደርጉ መልካም ነው። እዚህ ጋር ምስክርነትም ስትሰሙ አትሊስት
ቼክ አድርጉ ቤተ እምነታችሁ ይህንን መልስ። ብዙዎቻችን መልስ አጠን የወጣንባቸው ብዙ ነገሮች አሉ። አሁን ደግሞ ተጨማሪ ብዙ ነገሮችን ሰዎች እየሰማን ነው። ከዛ በኋላ መልስ ከሌለበት በኋላ ፍለጋሽን ስጠይቂ ስለ እስልምና የመጀመሪያ ነገር ይሰማል ነው በህይወትሽ ስለ እስልምና እንድታቂ ላይክ ደሴ ነው ላይክ ያ አካባቢ ሁኔታ ነው ላይክ ማን ያሳወቀች ስለ እስልምና መጀመሪያ ላይ? ተከራይቼ የምኖርባት ሴትዮ ናት ደሴ። 2 ጊዜ ሀጅ አድርጋለች እና በጣም እንትን ትለኛለች። በቃ እውነቱን ስታቂ ሞከረች ልታሰልመኝ ሞክራ እምቢ አልኳት ማለት ነው። በሰዓቱ ያው ቤተሰብ አለ የሆነ የሚከብድሽ ነገር አለ አይደለ? መጣሽበት ምንትን እምነት መስሎ አይታየኝም። ያው እስከሚገባሽ ድረስ እንትናትም ከታች ደግሞ ለወንድ ብላ ነው የሚሉ ደግሞ እኔ ለወንድ ብዬ አይደለም። ስትቀበሪ ራሱ ስትቀበሪ የምር እንትን አለው የሆነ አላዲል ደረጃሽ የኔ ቤጤና አሁን ትልቅ እንትን ባለሀብት ምናምን ሲቀበር አሁን በሙስሊም እና በክርስቲያኑ ራሱ ስንሄድ እኩል አይደለም። ባለሀብት ስትሆኝ እንዴት ነው ታጅበሽ አስክሬንሽ የሚቀበር? እንዴት ነው እንክብካቤሽ? እንዴት ነው ቤተክርስቲያን ውስጥ የሚሰጥሽ እንትን? አሁን ደሴ ምሳሌ እንትና ገብርኤል ቤተክርስቲያን ውስጥ ባለሀብት ከሆንሽ እንትን ካለሽ ሬሳሽ እኮ ቤተክርስቲያን ውስጥ በእንትን የሚቀመጥበት ደረጃ ላይ ነው አሁን የደረስነው ቤተክርስቲያን ውስጥ ማለት ነው። እና ይሄ ራሱ በጣም ልዩነት አለው። የሰው ልጅ ሲፈጠር እኩል ነው ካል በቃ እኩል መንገድ ነው ማስከድ ያለብሽ እንጂ አሁን ላይ በጥቅም ነው የለም እምነት። የምር እኔ ብዙ ነገር እንትን ብያለሁኝ አይቻለሁ። በእኛ እምነት ውስጥ ኢትዮጵያ እያለሁ ብዙ ነገሮችን ተመሬበታለሁ። እና እኔ ለወንድም ብዬ አይደለም ለምንም ለገንዘብም ብዬ አይደለም ምን ላገኝ ብዬ ምንም ፈጣሪ የተመሰገነ ይሁን በጉልበቴ እየሰራሁ ነው እያገኘሁ ነው እየተጠቀምኩ ነው። ለወንድም ብዬ አይደለም። ወንድ እኔ ስለሰልምኩ ወንድ ምን ያደርግልኛል? ምን አገኛለሁ? ምን ሊሰራልኝ? እንደውም ለዝሙቱ በክርስትናው እምነት አይሻልም? ዝሙት እንትን ለማለቱ ወንድ ለማገኘቱ ወደ ዝሙት ህይወቱ ለመሄድ በክርስትና እምነቱ ስንጓዝ ይሻላል ነው እንጂ በእስልምና ውስጥ ስንሄድ እንደዚህም ለዝሙትም ወንድም ለፍለጋም የሚያስፋፋም በቂ ምክንያትም የለውም። ከምናያቸው አንጻር ካለባበስ ጀምሮ ከስርዓት ጀምሮ እኛ ነን። እንደውም ወንድ ልጅ አሁን እኮ ኢትዮጵያ ውስጥ እየለከፍን ያለ ነው እኛ ነን። ካለባበሳችን፣ ከፀጉራችን አፈራረስ ከእንትናችን ጀምሮ ማለት ነው። እና ስርዓት የያዙ የምር በውስጥ ምን እንትን ብትሉኝም ግድ አይሰጠኝም። አምኜበት ነው በቃ አምኜበታለሁ። በቃ ፈለገኝ ጠራኝ፣ ትክክለኛውን መንገድ መራኝ፣ አለቀ። ኖ ወደ እኔን ተከተሉ። ስለ ሙሻሃድ ያዝ ይበቃኛል። አዲስ ዋ የሚገርም ነው። በጣም ነው ደስ የሚለው። ሰው ራሱን ፈልጉ። በየትኛውን መንገድ ይሁን በክርስትና የሚሆን በእስልምና የሚሆን ራሳችሁን ፈልጉ። እኔ እዚህ ጋር እያስተላለፍን ያለ ነው ሰው እኔ ማነኝ ብሎ እንዲጠይቅ ነው። ሌላ እኔ የማስተላልፈው መልእክት የለም ብዙ ጊዜ እና ራሳቸውን ፈልገው ካገኙ ጀግኖች ደግሞ ስሰማ ደስ ነው የሚለኝ እና ቴቨር ሪዝን ኖሯቸው ያንን ነገር ኖ ይሄ ትክክል አይደለም ብለው ሲጠይቁ መልስ መስጠት የእናንተ ስራ ስለሆነ ስራችሁን ካልሰጣችሁ ደግሞ እኛ ስራችንን እንሰራለን እና ያው እስልምና ላይ ደግሞ ያልሻቸው ፖይንተሮች የሉም እና ቀብርም ሁሉም እኩል ነው። ኢቨን መስጂድም ስትሄጂ ባለስልጣንም እናንትን እኩል ነው። ሁሉም እኩል ነው በእስልምናና አልሐምዱሊላህ ፈረዲ ነው በእስላም እንኳን ወደ ቀጥተኛው መንገድ አላህ መራሽ። አሁን ያልሻቸው ነገሮች ደግሞ ካሉ በዛ ቦታ ኢቨን በመቃብር ልዩነት አሁን የምናውቀው ነው። እኔ ባይዘወይ አላቅም ብዬ መናገር ስለማልፈልግ ነው። የምናውቀውን እናውቃለን አይደል? የሬሳ ሳጥን እንኳን የትኛው እስከዛሬ ድረስ እንዳለ የሀብታሞችን ሄዳዎች የምናውቀው ነው። ሄዳ ተነስቶ ወደ እየተነሳ ወደ ምንድነው ላይ ካስኬት ይገባል። የሀብታሙ ግን ስትል ታወር ተደርጎ ይሰራለታል። ይቀጥላል እኮ እሱን እውነታ የታወቀ ነው እኮ። ምንም የቀብሩ ስነስርዓት እዛው ላይ ልክ እንደ ፒራሚድ መስራት ነው የቀረው። ፒራሚድ ሲነሱ ይዘውት የሚሄዱት እስከሚመስል ድረስ ቢዩቲፉል በጣም ያምራል። የድሃው ስለሚከስል ኢቨን ከአፈር ከበላ አፈር ተነስቶ ወደ ካስኬት ነው የሚከተተው። እሱም በክብር ካልሆነ ደግሞ ብዙዎችን አንድ ላይ ሰብስቦ ሁሉ አንድ ላይ የሚቀብሯቸው ሁኔታ አለ። እሱን ዊኦል ነው። እሱን ስህተታችሁን ማረም ይገባችኋል። ሁሉም ድሃውንም ሀብታሙንም የቀብሩን ቦታ ብታስከብሩለት እንደው 'ያው በምድር ያላችሁ አትሊስት እንደው እንደንትን ካያችሁት 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 'ያው በምድር ያላችሁ አ
ውሸት ነው ለምትሉት የቀብሩን እራሳችሁ ሄዳችሁ አታምና ሄዳሃን መቃብር ማየት ትችላላችሁ ማለት ነው። ሰው ሁለት ጥያቄ ጠይቅሻለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን ነው። ለእኛ ሲል ተሰቅሎልናል። የሰማይና የምድር ባለቤት እሱ ነው። በነገም ሊመጣ ይወስደናል። ዋጋ ከፍሎልናል። ከዘር ኃጢአት አድኖን እሱ ነፃ ያወጣን። መንፈስ ቅዱስ ልኮ እኛን አሁንም ድረስ በመንፈስ ላለ ነው ያስተምረናል፣ ይገስጸናል፣ ያርመናል። እሱን መንገድ በያዝ ነው ልቀጥል እያልን ለተሰበክንለት ለዛ ለደም ለተፈሰሰለት ለሱ ኢየሱስ ተብሎ አምላክ የነበረበት አምላክ ብለሽ ያሹን አምላክ ኦርቶዶክስም ከነበርሽ ድንግል ማርያም አማላጅ ከማርያም ጋር ታማልደኛለች ታስታርቀኛለች ብለሽ ስትጸልይ ስትዘክሪ ከነበረው እንዴት ቀለለሽ? ከዚህ በኋላ ስታፍሮላ እንዴት ቀለለሽ? እነዛን ነገሮች ቀለል ብሎሽ እንዴት ለቀቅሻቸው? ከዚህ ለክርስቲያን እኔ ከባዱ ኦርቶዶክስ ኮንኩኝ ስለወጣው ስለቆየው ቅድም እንትን ስል ላይክ አታችመንቱ ከባድ ነው። አብሶ የኢየሱስ ጉዳይ እና አወዘት እንዴት ቀለለሽ? የምር ይጨንቅሻል። በተለይ አሁን እንትን ማለት አዲስ እያሁን ብዙ አማላጅ ኪዳነ ምሕረት ታያለሽ፣ ገብርኤል ታያለሽ፣ እንትን ታያለሽ፣ ትዘክሪያለሽ፣ ሰንበተ ክቡር ሰንበትን ታከብሪያለሽ። አሁን የሰንበት ጊዜ ራሱ ብዙ ሰዎች አሁን በአካባቢያችን እኛ በምንኖርበት ማህበረሰብ በአካባቢያችን ማህበር የሚባለውን ይሄን እንትን ሰንበት የሚባለውን መጠጣት ያቆሙ ራሱ አሉ። በምክንያት መሰልሽ ጎን የላቸውም፣ አቅም የላቸውም። ልክ እንዴት አይታ እንደሚያቀርቡት ሰዎች ማቅረብ አይችሉም። ማለትም ጎናቸው የሆነ ዳቦ ራሱ አገጋገርሽ፣ ምክንያቱም የሰው ልጅ እኩል አይደለም አፈጣጠራችን። ሴት ሁሉ እኩል ነው እንደ አይደለም። የዛን ሰዓት የሚደፉት ዳቦ ትባያለሽ። በቃ በነጠላቸው እንደዘወር ነው እንትን ሲሉ የሆነ ጥፍ ይሉና ራሱ በኪሳቸው ይዘውት ይወጣሉ። ከዛ በኋላ ከህርሽ በኋላ ለጽድቅ ብለሽ ነው እዛ ቦታ የምትሄጂው አይደለም። የከሌን ዳቦ አይተሽዋል? ጠላውን ራሱ በቃ ቁንጭት ጣል ምናምን ያደረጉና የከሌን እንትን አይተሽ ጠላ ቀምሰሽዋል? እንደዚህ አይነት ምናምን የብስ እንደውም የኃጢአት ማከማቻ አድርገውት የሚመጡ ሰዎች አሉ። በቃ ሀሜት ከዛ ከመጡ በኋላ ቤት ውስጥ ያን እንትን እያሉ ስለዛ ስለሰንበት ጻድቅ ብለው ፈጣሪን ለማመስገን ብለው ከሄዱ በኋላ ከመጡ በኋላ የሚያደርጉት ድርጊት ራሱ አይዋጥልሽም። ምንድን ነው እኔ በቃ ምን አይነት ነው ብታያለሽ? ምክንያቱም አንቺ ፈጣሪ ልታመሰግኝ ነው፣ ለጽድቅ ብለሽ ነው የምትሄጂው ያን ነገር የምትከፍል። ጎን ከሌለሽ እኮህን በቃ ይህንን እንትን መክፈል ካልቻለሽ በየአመቱ ራሱ ለቤተክርስቲያን የምትከፍል እንትን አለ፣ የሆነ መታወቂያ አለ አይደለ? ለእሱ ራሱ አቅም ከሌለሽ እንዴት ነው በዛ በቤተ ክርስቲያን ውስጥ መቀጠል የምትችሉ? የኔ ቪዲዮ እንዴት ነው መሄድ የምትችለው? እና ምንም በቃ የሆነ አይዋጥልኝም። የሆነ ሳይንቲስት አትይኝ ምን አትይኝ በፊትም ጀምሬ በቃ አመራመራለሁኝ። ያው እንትን አላልኩም እንጂ የሆነ የትኛው ነው በቃ ይሄ እንዴት ስላይ እንዴት ሊሆን ይችላል? እንዴት እንትን ሊል ይችላል ስል አንቺ ምንድን ነው ይሄን ያህል ምርምር በቃ ምናምን ይሉኛል። ስለዚህ አሁን ቀሎኛል። አልሐምዱሊላህ ወላሂ ወንድ ደግሞ አለኝ፣ ፍቅረኛ አለኝ፣ አዲስ እያለኝ ፍቅረኛ አለኝ። ኦርቶዶክስ እምነት ተከታይ ነው አለኝ። ወንድ ለሚሉት ማለት ነው አለኝ። ጓደኛ አለኝ፣ አልተጋባንም እንጂ አለኝ። ለ5 ዓመት ለ6 ዓመት የጠበቅኩት ጓደኛ አለኝ። አሁንም መጥቶ አሳምኘውን የትንሽ እውቀት ኑሮኝ አሳምኘው አንቺ ቤት መጥቶ ሻሃዲያ ካልያዘ አልፈልግም። ምክንያቱም ወንድ ልጅ ነው፣ እምነት ነው፣ አለቀ። ወንድ ልጅ ነገ ጧት ወንድ ቢሄድ ወንድ ይመጣል። ስለዚህ አምኖ በቃ እውነተኛ ትክክለኛ ሙስሊም በቃ እስልምና ነው ብሎ አምኖ ታልተቀበለ መንገዱን ጨርቅ ያርግለት። እሱ ቢሄድ ነገ ደግሞ መሐመድ ይመጣል። ምን አገባኝ? እኔ ወንድ ፈልግ አይደለም። ማሻላ እኮ ሰልሞ ልክ ሻዳ ሲይዙ የሚላበሱት ነገር ደስ ታደርጋላችሁ። ላይ ደቂቃ በኋላ እኮ ነው እኔ እኮ ላይ ዋው ልቀባጥር አይቻልም ይቻላል ምናምን ብዬ ላወራ ገና ላይ ብዙ ነገር ልንደርል ነበር። ማሻላ ነው። እኔ እኮ አለ ጨምርልኝ እንዴ አንቺ ያላ ወይ እንጃ ተከትላት እየሰማ ከሆነ አልፈልጋትም ይበል ገብቶ ምን አገባኝ። ኧረ ይፈልግሻል ኢንሻላህ። ኧረ ይማራል ኢንሻላህ። ግን ውሳኔሽን በጣም ነው ያከበርኩት። እኛ ላይ ጨምርልሽ። ጀግና ነሽ። ኢንሻላህ ዱዓ እናደርጋለን። እሱ እንድታጩ ምን ያልፈልግም። ዱዓ እናደርጋለን። ወንድሞች ያወሩታል፣
ይማራል። ጥያቄ ካለው ይጠይቃል። ኢንሻላህ ዱዓ እናደርጋለን። ዶን ወሪ። እውነተኛ ካልሆነ እንኳን ቢያንስ ስለ እስልምና ጥሩ ነገር ከአንቺ ይዞ ይሄዳል መንገዱን። አንቺ መንገድሽን ትቀጥያለሽ። ግን አትሊስት አላህ ምናልባት ከወደደ ባትጋቡ ብትጋቡ ሳይሆን መንገዱ ቢስተካከሉ ዩኒቨር ነው። ስለዚህ ኢንሻላህ። አንድ ሌላ ጥያቄ። ኦኬ የኢየሱስን ነገር አልነገርሽኝም። ምንድን ነው ላይክ ላስት ሰው አምልኮቱን አምላክ አለመሆኑን በምን አይነት መንገድ ተረዳሽው? ማለት አምላክ እንዴት ወደዚች ምድር መጥቶ እንዴት በቃ እንዴት ከእመቤቴ ማርያም እሱ ሊወለድ ይችላል? አምላክ ነው። በቃ እዛው ቦታው ዙፋኑ ላይ ነው መቀመጥ ያለበት። ተረግዞ ተጸንሶ እንዴት ሊወለድ ይችላል? እውነትም አሁን በእስልምና እንትን ኢየሱስ እግዚአብሔር ማለት ነው 26ኛ ነብይ ተደርጎ እንደሚያዝ ምናምን እንትን እላለሁኝ። እውነትም እንደዛ ነብይ ነው እንጂ አስተምሯል፣ ወደዚህ ምድር አስተምሯል። ያ ማለት ነብይ ሆኖ ነው እንጂ ያስተማረው እሱ ፍጹም አምላክ ፍጹም አላህ ሆኖ አይደለም። እግዚአብሔር እንደኔ አመለካከት ማለት ነው። ግን እንደ ማንኛውም ነብይ ግን ወደዚህ ምድር ላይ እንትን ብሎ አስተምሯል። ይሄ እውነት ነው፣ የማይካድ እንትን ይመስለኛል። እና እንዴት ፈጣሪ ነው ፈጣሪን ያክል ነገር ይችን ዓለም ያለምንም ነገር ያቆመ አምላክ ማንም ይሁን ማንም እሱ በስልጣኑ ድል መንሳት ሲገባው እንዴት ሊሞት ይችላል? እኛስ ይችስ ምድር የዛን ሰዓት አርብ ተሰቀለ፣ ቅዳሜ ለእሑድ እንግዲህ 9 ሰዓት ነው የተነሳው። ዶሮ ሲጮህ እግዚአብሔር ይነሳል ላለን እንዴት የዛን ሰዓት ድረስ እኛ የት ነበር? ማን ነው እየተቆጣጠረን ያለ ነው? እሱ እኮ የኛን ትንፋሽ እኮ ለሴኮንድ ለደቂቃ እኮ እኛ አለፈጣሪ መቆም አለፈጣሪ መንቀሳቀስ አንችልም። የዛን ሰዓት ጠባቂያችን ማን ነው? ሊሰቀልም ሊሞትም የሚችል አምላክ በፍጹም የለም። በቃ ይሄ ራሱ ትልቅ እንትን ነው። ዋው አላሁ አክበር። ብቻ አላሁ አክበር አላሁ አክበር። ነቢዩ መሐመድ ነቢይ ናቸው ብለሽ እንድታስቢና እንድትቀበይ ያደረገሽ ነገር ደግሞ ጨምሪልን እና ሁለተኛው ደግሞ አንድ ጥያቄ ይቀረኛል። ሁላችሁም ተዘጋጁ እሷን ለመዘየር። ሁለት ጥያቄ። እሺ ስለ ነቢዩ መሐመድ ስለናል እሳቸው ብዙም ጠልቄም አላቅም፣ ግን የሆነ እንደኔ አመለካከት ልንገርሽ። ያው ትክክል ላልሆን ይችላለሁ። ማለት እኔ አምላክ ነኝ ብለው አልመጡም። ነብይ ነኝ ያለህ መላክተኛ ነኝ ብለው ነው የሰው ልጅ እያስተማሩ እንትን ያሉት እና ከተወለዱም በኋላ ያንን ያህል እንትን የሆነ እንትን ብዬ ጠለቅ ብዬ እንትን ባልልም ብዙ እንትን ደርሶባቸዋል። ብዙ መከራ ብዙ እንግልት እንኳን እየደረሱባቸው አላህን እንትን አላሉም። የሰው ልጅ ለማስተማር ልጅ እንትን ለማለት ያው እናት አባታቸው ሙተውባቸው ስንት እንትን እንዳሉ በዲናቸው ያን ተሰደውም ወደ ኢትዮጵያ እንትን እንዲያሉ በጣም የእሳቸው እንትን ታሪክ የምር ያስለቅሳልም። የህይወት ታሪካቸው የሆነ ስላደኩም የሆነ እንትን ይለኛል። የሆነ እሳቸው ገበያ ላይ ሄደው እንትን አንድ ወሰደቻቸው ምናምን የእነሱን ታሪክ ስሰማ የምር ራሴን ነው በዛ መንገድ የማገኘው እና በጣም ነው የምወዳቸው ዝም ብዬ ማለት ነው። ታሪካቸው ያሳዝነኛል። ማሻላ ነሽ አንቺ፣ ማሻላ ነሽ አንቺ። አላህ ገና አሁን እውቀትን ይጨምርልሽ። እህቶች ጋር ቁርአን እንድትቀሪ እናደርጋለን። ቅድም እንደተነጋገር ነው እሱ እንትን እንዳትወስድ መልስ የሚልኩት ልጅ ጋር ጥያቄ ካለሽ በኤኒ ሚስ ጥያቄሽን ወደ ወንድሞች ይዘሽ ነይ እሺ። እና ውስጥም እህቶችም አሉ ጀግና ጀግና የሆኑ እኔም ጋር ካላክሱ እኔም እንዲጠይቁ እንድንማማር እዚህ ላይቭም ላይ ኡስታዞችንም ቢሆን ጠርተሽ መጠየቅ ትችላለሽ እንጂ ክርስትና ቤት እስልምናን ይዘሽ እንዳትሄጂ አደራ፣ እንደ አደራ ነው እሺ። እኔ በጣም ደስ ብሎኛል። በእኔ ሰበብ አላህ አምጥቶሽ ተመለሰች ብዬ ነገር ልቤ ማዘን መከፋት አልፈልግም። እኮ አላህ በጣም ከወደዳቸው ሴቶች መሀል ነሽ እና በእውቀት ብንመላለስ ከዚህ በኋላ የእውቀት መንገድ ነውና የምንሄደው። ላይቭ ላይም ከፈለግን ጥያቄዎች ምንድን ነው ብለሽ ጻፊልኝ፣ ይዘነው እንመጣለን፣ እንማራለን። በውስጥም ደግሞ እህቶች ቁርአን እንድትቀሪ እንድትማሪ እና ይደረጋል እሺ እህቴዋ። ከዛ ደግሞ ሰላትሽን ዋና የእስልምና ፒላሮችን ቆይ አንድ ቀን በደንብ ተጨማሪ አድርገን በውስጥም ይልኩልሻል፣ እንማርበታለን። የእስልምና በቃ ከዜሮ ጀምረን እየተማርን አብረን እንቀጥላለን። አለው ከጎንሽ
ብቻ አስሎንገዝ ፈጣሪን አላህና ነቢያችን ሰለላሁ ዐለይሂ ወሰለም የሚሰደቡበት፣ የሚዘለፉበት፣ የሚሳለቁበት ቤት አትጂ። ጥያቄ ካላቸው ለወንድሞች ጠይቁ። አንቺ ገና መስለማችን ነው። ከእነሱ መሀል እንጂ ማብራሪያ አትስጪ፣ መልስ አትስጪ። አሁን ለመልስም ዝግጁ አይደለንም። መማር ነው ስንቃችን የሚያስፈልገው። ቢኮዝ የማየውን ነገር ይናገሩና መልሰው ቢያናገሩሽ ፈጣሪሽን ነው የምታሰድቢው። የእነሱንም ደግሞ ብትሰድቢ የእነሱንም መምጫ መንገድ መዝጊያ ነው። ሁለተኛ እኛም አይፈቀድልንም የአምላካቸውንም የእነሱን መሳደብም ማለት ነው። ስለዚህ ስትል እኛ ገና ምስል አላህን ወደን እና ፈልገን ለመጣ ነው ለእኛ ሰከን ብለን መማር ስላለብን ማለት ነው። የአንዳንዶች ተሳስተው ኢቨን ኢየሱስን ሁሉ ያሳድጉሻል። ገባሽ? ስለዚህ አትሊስት በዚሁ ላይ ስቲክ እናደርጋለን። ተማሪ እህቴዋ ኤኒታይም አለው ከጎንሽ። እዚህ ጋር የምታያቸው 200 ምናምን ሰዎች እህት ወንድሞችሽ፣ ግማሹም ያው ለወሬም የሚመጣውም ይኖራል፣ በውስጣንችንም ለማብሸቅ አሁን የማይጽፍ አይኖርም። እስከ ዛሬ አንቺ መቅዲን ክርስትና እንዴት ነበር ብለው ያልጠየቁሽ አሁን ክርስትና አስተማሪዎች ይመስላሉ ባንዴ። እና እስልምና ላይ ያሉትን ቆሻሻ ብለው የሚመርጡት ዳይፍ የሆኑ ሀዲሶችን እንዳለ ይልኩብሻል። ከዛ ላይ ያንን እንዴ ይህም አለ እንዴት ያለሽ ትወናበጃለሽ። ግን ሪሊ ያንን ጥያቄዎች ወደ ወንድሞች ማብራሪያዎችን ምናምን ስትወስጂ እስልምናሽን በደንብ እንድትወጁ ነው የሚያደርጉ። ስለዚህ ወደ እነሱ ሳይሆን ጥያቄዎች ሲኖርሽ ወደ ወንድሞች፣ ቢኮዝ ጊዜያቸውን እውቀታቸውን ሙሉ ሰጥተው ያስተማሩ ያሉ ልጆች ስላሉ ማለት ነው። ለእነሱ እንወስዳለን። በተረፈ እንኳን ወደ ትልቁ እምነት የቡና ጠጡ ማህበር አልመጣሽም። ትልቁን ሃይማኖት እስልምና የመጣ ነው እና ስነ ምግባር አኗኗር አለው። እኔ እንደምክር ያህል እቺ ራቁቷን የለበሰች ሴትዮ ከዚህ በኋላ ሂጃብ ትለብሳለች። መቅዲ ሰላት ትሰግዳለች። አሁን ትታጠቢና አሁን የማታ ኢሻ ሰዓት እናንተ ጋር ስንት ሰዓት የት ነው ያለሽው? ቆይ ቦስ ጻፊልኝ። ኒዌይስ ኢሻ ታጥበሽ ትሰግጃለሽ። ከዛ እቃ ነው ቢያቅትሽ ገና ሰላትን መማር ቢያቅትሽ እንኳን ሱብሃንአላህ አልሐምዱሊላህ ላኢላሃ ኢለላህ አላሁ አክበር እያልሽ 3 እዛ እየሰገድሽ 4ቱን ቃላቶች በመደጋገም እዛ በኋላ ሌላውን እየተማርሽ ስትመጪ ደግሞ እየጨመርሽበት ትሄጃለሽ። ብዙ የሚከብድ ነገር የለውም። እስልምና በጣም ቀላል ሃይማኖት፣ ውስብስብ የሌለበት ሄዴክ ያልሆነ ነገር ቢኖር እስልምና ነው። ልክ በገባሽ ልክ ነው እንጂ ጭንቀት የላላ። ስትሻሃዳ ስትይዥ ምን ተሰማሽ? ከዚህ ትክክለኛው መንገድ ላይ ምን ተሰማሽ? ደቂቃዋን ስላልነበርኩኝ የምር ልቤ የሆነ እንትን አለ አይደል? ልቤ ፍልት ልትደረሰች የሆነ ተአምር ነው የሆነብኝ። የምር ብዙ ጊዜ አስቤው አልሜው የሆነ የዛሬዋ ቀን እንዴት እንደሆነ እንጃ። ትንሽ ተኝቼ ነበርና ሰነቃ ነው የሆነ እንዲያጋጣሚ እንትኑን ሳየው ገባሁ። በቃ ዛሬ ነገም ልሞት፣ ዛሬ ማምሻን ልሞት እችላለሁ፣ አይታወቅም። ስለዚህ እስከ መቼ እያመነታሁ እኖራለሁኝ ብዬ ነው የምር ዛሬ እንትን ያልኩት እና አልሐምዱሊላህ በቃ ሚስ አደረግኩኝ። እድሌ ለእኔ ነበርኩ ሻሃዳ ላስይዝሽ የነበረው እና እንግዲህ አላህ አልፈቀደም። ዞሮ ተገናኝተናል። ላስይዙኝ ስትይ እኔን ስትፈልጊ ነበር እና የዛን ደቂቃ ላይ እኔ ምን ሮል ተጫውቼ ነው ወይም ምን ስል የተሰማሽው ነገር ኖሮ ነው በሰዓት ውስጥ አትሊስት እሷ መለስ ስላርግሽ እና አላህ ለእኔም ቢመዘግብልኝ ከአንቺ ዱዓ ደግሞ ተካፋይ ቢያደርገኝ እንደ ደላስት ይቺ ልጅ ብለሽ ወደ እኔ ያስመለከተሽ ነገር ምን ነበሩ? በቃ የሆነ የምታስይዣቸው ልጆች ሻሃዳ የሆነ አቀባበላቸው ምናምን ከስሩኝ እንትን እላለሁ። በአዲስ ዓለም ነው ሻሃዳ የምንይዘው ይላሉ። በዛ ላይ ደግሞ የሆነ ትክክለኛ በቃ ከእግዚአብሔርና ከአላህ የሆነ እያነጻጽርሽ የምታስተምሪያቸው እንትኖች ለሰው የምትሰጪው እንትን አብዛኛውን ጊዜ አሁን በእንግሊዝኛ ትጠቅሻለሽ። ያው እንግሊዝኛ በመስኮት ነው አዲስ እና በቃ የምር አንቺን አሉ እኮ ብዙ የምናደንቃቸው ሙስሊም እህቶች አሉ፣ ባለባበስም በስርዓትም በእውቀትም አሉ። ግን ከዚህኛው እምነት ወጥተሽ እንደዚህ ገነሽ ስለታየሽ ይቀይራሉ እምነታቸውን እኮ ወደ እስልምና ይመጣሉ እኮ። ግን መልሰው እንትን የሚሉ ልጆች አሉ። አሁን በዚህ በአረቡ አገርም ስትሄጂ በቃ ለስም ዝም ብለው አለ አይደል ለደቂቃ እንትን ሙስሊም የሆኑና ያመነታሉ፣ ይገባሉ። ንጽጽር ቤት ይገቡና እንትና እፎይን ቤት ሲፈልጉ እፎይ ቤት ሲፈልጉ እንትና ቤት ይገባሉ። ነው ማንም ትባላለች በክርስትና እሷን ቤት ይገቡና በቃ የረሱሉል ስም እንደዚህ ነው ሲሏቸው፣ አረ ይሄ ነው እንዴት ወደ እምነታችን እንትን እንበልታ ያለሽ ወደዚህኛውም እምነት ሳይሆኑ ለስንት ዓመት እንዴት ተሰድድሽ አታውቂውም? ወደዚህ ሀገር ስትመጭና በቃ የትኛውንም እምነት ሳይይዙ
በቃ ይዋልላሉ፣ እንትን ይልባቸዋል፣ ይምታታባቸዋል። አየሽ እዛ ሲገቡ ክርስትናን ነው እንደ እምነት ያለው ይሉና በቃ እንትን ይላሉ። ምክንያቱም ከሁለት ይወጣ እንትን ሆነው ሚዲያ ላይ እየቀሩ ልጆች አሉ፣ እኔ የማውቃቸው ጓደኞች ማለት ነው። እውነትም ምስልምና አይደለም እንደ ክርስትና ነው። መጀመሪያ ምን አይተው ገቡ? መጀመሪያ አይምሮሽን ማሳመን አለብሽ፣ መጠየቅ አለብሽ ውስጥሽን። ለሰው ብለሽ አይደለም የምትሰልሚው እምነት በቃ እናትሽም ሆነ ማንም ሆነ በቃ አንቺ ያመንሽውን እምነት ነው እኔ አምንበታለሁ፣ ይሄ ለእኔ አምላኬ ነው፣ ለዚህ አምላክ እገዛለሁ ብለሽ ነው እንጂ መሄድ ያለብሽ እንደነብሽ እኔ እንትና እፎይ መጥቶ እንዴት ነው ሲለኝ እፎይን መከተል፣ ኡሱ መጥቶ እንደዛ ሲለኝ ኡሱን መከተል፣ አዲስ ዓለምን ትስትለኝ አዲስ ዓለምን መከተል አይደለም። አሁን እነዚያ ልጆች እስከዛው ድረስ ጸልዩ፣ ስመጡ እንደገና ስጋ እንትኑን ትቀበላላችሁ፣ ይሄ ቀደር ትጠመቃላችሁ የተባሉ ልጆች አሉ። እስከዛ ድረስ ቢሞቱስ እነዚህ ልጆች የትኛውን እምነት ነው ይዘው እንትን የሚሉት? እና በእምነት ጸንተሽ ይህን ያህል እውቀት የለኝም አለሽ፣ እውቀት የምራለሽ ብዙ ጊዜ ያው ሰማሻለሁ፣ ከስርብኛ ከታተልሻለሁ እና አለሽ እውቀት፣ ነፍስ እውቀት አለሽ። ብዙ ልጆች ማዲያን ትቻያለሽ፣ ወደ አንቺ ቤት እየመጡ ቢማሩ የአንቺን ፈለግ ቢከተሉ ከጨለማ ቢወጡ ነው የምለው። ይቺ ዓለም የኮንትራት ዓለም ናት። ነገ ዛሬ እንጠራ አናውቅም። እና በክርስትናው እኮ ስትሄጂ ከአለባበስ ጀምሮ ከመጠጡ ጀምሮ ከመዝናናቱ ጀምሮ የደስታ ዓለም ነው። በዚሽ ምድር ላይ ትደሰቻለሽ ካለሽ። ግን ነገስ እንዴት ነው የምንሆነው? የዛን ቀን እንዴት ነው የምንሆነው? እና በቃ የምሬን ነው ከልቤ የምር አዲስ ዓለም ወድሻለሁ፣ አደንቅሻለሁ።